በ2018 ዓመተ ምህረት ከ82,000 በላይ የሚሆኑ ተማሪዎች የሪሚዲያል ነጥብ አምጥተው ወደ ግቢ ይገባሉ። ይሄንንና የመሳሰሉ ሌሎች በሪሚዲያል ምን አይነት ትምህርቶችን እንደምትማሩ እንዲሁም ደግሞ በዚህ ሳምንት የተከናወኑ ዋና ዋና ከትምህርት ሚኒስቴር እና የፍሬሽማን የሪሚዲያል ተማሪዎችን የሚነኩ ጉዳዮችን የማስቃኛችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮንም ከመጀመራችን በፊት ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ በመሆን የዚህ ቻናል ቤተሰብ አባል መሆናችሁን እንዳትረሱ። ከዚህ በቀጣይም ደግሞ እንግዲህ በተለይ ለፍሬሽማን ተማሪዎች የተለያዩ ትምህርታዊ ቪዲዮዎችን የምንለቅ መሆኑን ከወዲሁ ልነግራችሁ እወዳለሁ። ስለዚህ ሰብስክራይብ በመሆን በማድረግ ቤተሰባችን ሁኑ። ቀጥታ ወደ ሀሳቤ እገባለሁ። አስቀድሜ እንደነገርኳችሁ ይሄ ሳምንት ማለት በሚቻል ደረጃ ብዙ ከትምህርት ሚኒስቴር የመጡ መረጃዎች እየተከናወኑ የቆየበት ሳምንት ነው። ለምሳሌ ያህል የፍሬሽማን ተማሪዎች እንግዲህ አስቀድሞ የኢንትራንስ ውጤት ያመጡ ማለት ነው የግቢ ምደባቸውን አውቀው ወዴት ግቢ እንደሚሄዱ የለዩበት ጊዜ ነው። ከዚህ በተጨማሪ ደግሞ ወደ ሪሜዲያል ስንመለስም የሪሜዲያልን መቁረጫ ነጥብ ወጥቶ ከ33% በላይ ያለውን ትምህርት ሚኒስቴር አሳልፎ የሪሜዲያልን ትምህርታቸውን ተከታትለው ድጋሜ ወደ ፍሬሽማን እንዲገቡ እድል የሚሰጥባቸው ጊዜያቶች እንደሆኑ የተቀመጡባቸው ሳምንታት ናቸው። ታዲያ ስለ ሪሜዲያል አጠቃላይ ነገር አሁን መገልጽላችሁ ይሆናል። ሪሜዲያል ላይ የምንማራቸው ኮርሶች ምን ምንድን ናቸው? እነሱ እንዴት ብናጠናስ ውጤታማ እንሆናለን? እንዲሁም ደግሞ አምና ከነበረው የ2017 ጀምሬ አንዳንድ ሀሳቦችን እየቃኘሁላችሁ እመጣለሁ። እንግዲህ ሪሜዲያል የሚባለውን ሀሳብ ስናነሳ ሪሜዲያል የሚባለው ሀሳብ አስቀድሞ ሲመጣ 12ኛ ክፍል ላይ ከፍተኛ ተማሪዎች ስለወደቁ እሱን ለመደገፍ በሚል በትምህርት ሚኒስቴር የቀረበ አጋዥ ይሆናል ተብሎ የቀረበ ሀሳብ ነው። ታዲያ ይሄ ሀሳብ እየተሻሻለ መጥቶ አሁንና ማለትም ከ2017 ጀምሮ አዳዲስ ሀሳቦችን ነው ይዞ የመጣው። ማለትም በ2016 እና በ2015 የነበረውን ሁኔታ እንኳን ብንመለከት ተማሪዎች ወደ ዩኒቨርሲቲ ይገቡና ወደ ዩኒቨርሲቲ ከገቡ በኋላ 70-30 በሚባል ህግ ማለትም 30%ቱን በግቢ ወይም እዛ በሚማሩበት ዩኒቨርሲቲ እንዲጨርሱ ተደርገው ቀሪውን 70% ደግሞ ከትምህርት ሚኒስቴር በሚሰጣቸው ፈተና ተፈትነው የሁለቱ ጭማቂ እንዲያሳልፋቸው ተደርጎ በረቀቀ መልኩ የሚሰራ ነበር። በዛ ዘመን የነበረውን ሁኔታ ስንመለከት ብዙ ተማሪዎች ያለፉበት እንዲሁም ደግሞ ወደ ፍሬሽማን ተቀላቅለው የግቢ ህይወታቸውን የጀመሩበት ሆኖ የቆየ ነበር። ከዛ በኋላ ግን አብሶ በ2017 የመጣውን ስርዓት ስንመለከተው ይህ 70-30 የሚለው ህግ ቀርቶ 100 ወይም ደግሞ አንድ ተማሪ የሪሜዲያል ነጥብ አምጥቶ ለግቢ ይማራል፣ የሚያስፈልጉትን እገዛዎች ያገኛል። ነገር ግን ፈተናው የሚሆነው ሙሉ ለሙሉ ከትምህርት ሚኒስቴር የሚሆንበት ሁኔታ እሱንም ደግሞ ለምሳሌ ሶሻል ከሆነ ከ400 ተፈትኖ ከ200 በላይ ማምጣት እንዳለበት ተደንግጎ ነበር። ስለዚህ ፕሮፌሰር ብርሃኑ ነጋ አብዛኞቹ ግቢዎች ኩረጃን እያስተማሩ ነው፣ የበፊቱ ስርዓታችን አልለቀቀም በማለት ይህን ስርዓት ቢያመጡም በ2017 ደግሞ እንግዲህ ከ2016ቱ በተቃራኒ ያልፋሉ ተብሎ ከተገመቱት በላይ ማለትም ደግሞ ዝቅ ያለ ተማሪዎች ሊያልፉ የቻሉበት ሁኔታዎችም ነበሩ። ለዚህም ነው በተለይ የ2017 የሪሜዲያል ተማሪዎችን ከተመለከትን ብዙ ቅሬታዎችን ያሰሙበት። ከዛ ውስጥም ደግሞ እንግዲህ በተለያዩ መንገዶች በሶሻል ሚዲያም በተለያዩ በኮሜንቶች ላይም በተለያዩ ሶሻል ሚዲያዎች ላይ እንደነገርኳችሁ ቅሬታቸውን አሰምተው የተለያዩ ትምህርቶች እንዲሁም ሳብጀክቶች ላይም ደግሞ መልስ አግኝተው ነጥብ የተጨመረላቸው ሁኔታዎች እንዳሉም ተገንዝበናል። ብቻ ግን 2017 ብዙ ተማሪዎች የወደቁ እንደመሆናቸው ምክንያት ተማሪዎች እስካሁን ድረስ ቅሬታቸውን እያሰሙ ይገኛሉ። የተሳሳተ ውጤት ነው የተሰጠን፣ ለዚህም መፍትሄ እንፈልጋለን እያሉ የተለያዩ ሀሳቦችን ሲያነሱ ይሰማል። በአጠቃላይ ግን በውጤቱ ላይ ተደጋጋሚ የሆነ ቅሬታ አለ፣ 100 ፈተና ስለሆነ ማለት ነው። ዋናው ነገር ግን በዘንድሮ ከ216 በላይ አምጥታችሁ በመንግስት ዩኒቨርሲቲ ወይም ደግሞ በኮሌጅ ከ198 በላይ አምጥታችሁ ወደ ሪሜዲያል የገባችሁ ተማሪዎች እንዴት ብታጠኑ ነው የተሻለ ውጤታማ እንዲሁም ኢፌክቲቭ ልትሆኑ የምትችሉት የሚለውን ሀሳብ መጠቅስላችሁ ይሆናል። እንግዲህ ከሶሻሎች ስንመለስ ከሶሻሎች ስንጀምር ሶሻል ወደ ግቢ ገብቶ የሪሜዲያል ትምህርትን የሚማረው ለአራት ሳብጀክቶች ላይ የሚደረግ ሲሆን እነዚህ አራት ሳብጀክቶችም እንግሊሽ፣ ሂስትሪ፣ ጂኦግራፊ እና ማትስ ናቸው። አራቱን ሳብጀክቶች ብቻ ነው ወስዳችሁ የምትፈተኑት። ፈተናውም ከ400 ይሆንና ከዛ 50% በላይ ካመጣችሁ የምታልፉ ይሆናል።
ወደ ናቹራሉም እንግዲህ ደግሞ ስንመለስ እንግሊዘኛ፣ ማትስ፣ ፊዚክስ፣ ኬሚስትሪ እና ባዮሎጂ የሚሉትን ትምህርቶች ተምራችሁ ከ500 የምትፈተኑ ይሆናል። ከ500 ደግሞ እንግዲህ 250% ማለፊያ ሆነና ያለፈ ተማሪ ወደ ፍሬሽማን መቀላቀል ይችላል ማለት ነው። በአጠቃላይ ግን በእነዚህ ትምህርቶች ውስጥ ውጤታማ ለመሆን ዋና ሊያግዛችሁ የሚችል ነገር ሊሆን የሚችለው ስለ እነዚህ ሳብጀክቶች ወይም ስለ እነዚህ ትምህርቶች የተወሰነም ቢሆን እውቀት አላችሁ ተብሎ ይገመታል። ማለትም ከ9 ጀምሮ የመጣችሁበት ነው ወይም ከ9 ጀምሮ እየተማራችሁ እንዲሁም እየነካካችሁ የመጣችኋቸው ሀሳቦች ስለሆኑ ሪሜዲያል ላይም ደግሞ ወደ ግቢ ገብታችሁ ከተማራችሁ የምትማሩት የሚሆነው የሪሜዲያል ሞጁል ማለት ነው። ከ9 እስከ 12 ያለው ኮርስ ከ9 እስከ 12 ያለው ኮርስ አንድ ላይ ተዘጋጅቶ ተጨምቆ የሚዘጋጅበት ሞጁል ነው። ስለዚህ በተመሳሳይ ሁኔታ ኢንትራንስ ላይ እንደምትፈተኑት ሪሜዲያልም ስትፈተኑ ከ9 እስከ 12 ያለውን ነው የሚሆነው ማለት ነው። ስለዚህ ስታጠኑ በተዘጋጀላችሁ አጥሮ በተቀመጠው እንደ ግቢው ባለው ፓወርፖይንት በየግቢዎቹ በሚሰጣችሁ አጋዥ የተለያዩ ነገሮች እየተጠቀማችሁ ከዚህ በፊት የነበራችሁን እውቀት ለማሳደግ መጣር አለባችሁ ማለት ነው። ሌላ ተጨማሪ የምነግራችሁ ከሆነ ነገር ምንድነው የሚሆነው? ለምሳሌ አንድ የሶሻል ተማሪ ወይም የሶሻል ተማሪዎች በብዛት የሚታሙበት ነገር ማትስ ብለን ልናነሳ እንችላለን። ማትስ ላይ ትንሽ ደከም ያለ ውጤት ያለው ተማሪ ሙሉ ጊዜውን ማትስ ላይ ማጥፋት ሳይሆን ያለበት የሚችላቸው ትምህርቶች ላይ አጠንክራችሁ መያዝን መለማመድ መቻል አለባችሁ። ለምሳሌ ማትስ ላይ ትንሽ ደከም ብላችሁ ሂስትሪ፣ ጂኦግራፊና እንግሊዘኛን መሞክሩ ከሆነ ከማትስ በላይ 3ቱ ትምህርቶች ላይ አጥብቃችሁ መስራት ከቻላችሁ የማለፍ እድላችሁም በዛው ልክ ከፍ ያለ ነው የሚሆነው። ስለዚህ ከሚከብዳችሁ ይልቅ በጣም የሚቀላችሁና ለእናንተ ምቾት የሚሰጣችሁን ይበልጡኑ እያደማችሁ ማጥናት ይገባችኋል ማለት ነው። ያላችሁ ጊዜ 4 ወርና ከበዛ 5 ወር ስለሆነ በእነዚህ 4 እና 5 ወራቶች ውስጥ ልትዘጋጁ የምትችሉት ይበልጥ የሚቀላችሁን በቀላልና በሚመቻችሁ መንገድ እያጠናችሁ ስለሆነ ከዚህ በተጨማሪ እንግዲህ የተለያዩ ቪዲዮዎች፣ ቲቶሪያሎች ይሰጣሉ እናንተን ሊያግዙ የሚችሉ ማለትም አሁን ላይ ወደ ግቢ ገብታችሁ ስትማሩ የኤሌመንተሪው የትምህርት አሰጣጥ አይነት ሳይሆን ያለው ወደ ግቢ ስትገቡ ቢያንስ እንኳን እንደ ግቢ ሁኔታ ቢለያይም አንድ መምህር እስከ 2 ሰዓት የሚቆዩባቸው ሁኔታዎች አሉ። በዚህም ደግሞ አንድን ትምህርት ከዚህ በፊት ተምራችኋል ተብሎ ስለሚታሰብ ዲቴል ሳይሆን ከላይ ከላይ እየጠቃቀሰ ነው የሚያልፈው። ስለዚህ የእናንተ ጥረት ከምንም በላይ አስፈላጊ ሆኖ ይገኛል ማለት ነው። እሱንም ደግሞ አጋዥ እንዲሆናችሁ የተለያዩ ቪዲዮዎችን በመከታተል ትምህርታችሁን ወይም እውቀታችሁን መጨመር ትችላላችሁ። በዚሁ ትምህርታችሁ ሊያግዛችሁ የሚችል ቲቶር ታይም የሚባል ዋናው ቻናል ያለ ሲሆን በ10,000 በላይ ሰብስክራይበሮች አሉ። ቲቶር ታይም ብላችሁ ሰርች አድርጋችሁ ሰብስክራይብ በማድረግ የሪሜዲያል ኮርሶችን ማግኘት ትችላላችሁ ማለት ነው። እዛ ላይ በዛ በቪዲዮ ሁሉም ትምህርቶች ተሰርተዋል። ይህንንም ቻናል ቲቶር ታይም ፍሬሽማንንም ሰብስክራይብ ማድረጋችሁን እንዳትረሱ። ከዚህ በተጨማሪ በቪዲዮም ደግሞ እንዲሁ ራሳችሁን ካገዛችሁ የተለያዩ ኤግዛሞችን የተለያዩ ፈተናዎችን እየሰበሰባችሁ ራሳችሁን መፈተን የሚለውን ይነሳሉ ማለት ነው፣ ወይም እንዳትረሱ። በአጠቃላይ እንግዲህ እነዚህን መንገዶች ከተጠቀማችሁ ሪሜዲያልን አልፋችሁ ወደምትመኙት ወይም ደግሞ ፍሬሽማን ገብታችሁ የዲግሪ ትምህርታችሁን በቀላሉ መቀጠል የምትችሉ መሆኑን አሳስባችኋለሁ። ነገር ግን እንደ አንድ አማራጭ ልነግራችሁ የምችለው በመጨረሻ አንዳንድ ተማሪዎች ማለትም እንደ አምናው ከሆነ የተለያዩ ተማሪዎች ወይም ትንሽ ቁጥራቸው በዛ የሚሉ ተማሪዎች ሊወድቁ የሚችሉባቸው እድሎች ይኖራሉ። ታዲያ ከዚህ እንደ አቋራጭ መንገድ ልትጠቀሙ የምትችሉበት አንደኛው መንገድ የሚሆነው ፕራይቬት ሞልታችሁ ራሱን ኢንትራንስን መፈተን ነው። እንደሚታወቀው የሪሜዲያል ትምህርትና ከ9 እስከ 12 ያለው ወይም ኢንትራንስ ላይ የምትፈተኑት ፈተና ተመሳሳይ የሆነ ነው። ስለዚህ ኢንትራንስ ላይ የምትፈተኑት ፈተና ተመሳሳይ ከሆነ ሪሜዲያል ላይ የምታጠኑትና እናንተ የምትሞክሩት የራሳችሁ የሆነ ኢፈርት አለ፣ የራሳችሁ የሆነ ጥረት አለ። ያ ጥረትን በሪሜዲያል ብታጡት ኢንትራንስን ማለፍ የሚያስችላችሁ ሆኖ ስለሚገኝ ለኢንትራንሳችሁ ስለሚጠቅማችሁ ሁለት ያጣ እንዳትሆኑ ማለት ነው። ኢንትራንስን መሞከር ትችላላችሁ ፕራይቬት ሞልታችሁ። ይሄን እንዳማች ተጠቅማችሁ በዛም በዚህም የፍሬሽማን ተማሪ መሆን የምትችሉ መሆኑን አሳውቃችኋለሁ ማለት ነው። በአጠቃላይ ለዛሬ የነበረን ቆይታ እዚህ ጋር እንግታና ማንኛውም ጥያቄ ካላችሁ በኮሜንት ሴክሽን ላይ ጠይቁን። በቀጣይ ሁሉንም ጥያቄዎቻችሁን ሰብሰብ አድርጌ አንድ ቪዲዮ መሰራላችሁ ይሆናል ማለት ነው። ነገር ግን እስካሁን ሰብስክራይብ እያደረጋችሁ አይደላችሁም አብዛኞቹ ተማሪዎች። ይሄ ቪዲዮ ከደረሳችሁ ወይም የምትመለከቱት ከሆነ እስካሁን ድረስ ምናልባት ተመችቷችሁ ስለሆነ ሰብስክራይብ ማድረጋችሁን እንዳትረሱ። ይሄ እናንተ የቤት ስራ ነው።
በቀጣይ እንዳልኳችሁ በእናንተ ጥያቄ እንዲሁም ደግሞ በፍሬሽማን ትምህርት ላይ ምን አይነት ነገሮችን እንማራለን፣ ምን ትምህርቶች ይሰጣሉ፣ እንዴት አድርገን ራሳችንን ስናሻሽል የሚሉ ጥያቄዎችን ጠቅለል አድርጌ መመልስላችሁ ይሆናል ማለት ነው። አብራችሁኝ ስለቆያችሁ አመሰግናለሁ። ቻው ቻው።